ከዛሬ ጀምሮ ባንኮች ለተመረጡ የገቢ ዕቃዎች የጉምሩክ ዋጋን እንዳመላካች ዋጋ እንዲጠቀሙ ብሔራዊ ባንክ ባሳለፍነው እሁድ ባወጣው መግለጫ አሳስቧል። የተመረጡ ከማለት ባለፈ ከመዘርዘር የተቆጠበው የባንኩ መግለጫ ባንኮች ለብድር ሰነድ ወይንም ሌተርስ ኦፍ ክሬዲት የሚጠቀሙባቸውን ዋጋዎች ከኢትዮጵያ ጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው ባንኩ ባደረገው ክትትል ማረጋገጡን አስረድቷል። በመሆኑም ከዛሬ ጀምሮ የዋጋ ልዩነቶችን ለማስተካከልና የዋጋ ማጣቀሻዎችን ለማጣጣም ሁሉም ባንኮች የጉምሩክ ኮሚሽንን እንዳመላካች ዋጋ እንዲጠቀሙ መመሪያ ያስገድዳል። ይህም በባንክ ስርዓቱና ጉምሩክ መካከል ያለውን የዋጋ ልዩነት ለማስወገድ እንዲሁም የውጭ ምንዛሬ መረጃዎችን ትክክለኝነት ለማረጋገጥ ውሳኔው ያስችላል ተብሏል። ለመሆኑ ይህ መመሪያ በአስመጪዎችና በገበያው ላይ የሚኖረው ተጽዕኖ ምን ይሆን? አቶ ዩኤል ፍስሐ ከውጭ ዕቃዎችን እያመጡ በሀገር ውስጥ የሚሸጡ ነጋዴ ናቸው። አቶ ዩኤል የብሔራዊ ባንክ ውሳኔን እንደሚደግፉ አስረድተው ከዚህ በፊት ከፍተኛ ችግር ያለበትን በተለይ ከዋጋ በታች አድርጎ የማቅረብ ችግርን ይፈታል የሚል እምነት አላቸው። አንደኛ ብላክ ማርኬቱን ለመቆጣጠር ይረዳል ብዬ ነው የማስበው። በፊት ላይ እንዳልኩ ነው ሰራሩ ላንደሪ ኢንቮይስ ተጋላጭ ያደርገዋል። የሚጠቀስ ዋጋ የለም ገባ ይሄን ዋጋ ተብሎ አስመጪው ሴት የሚያደርገው ዋጋ አለ። እሱን ተከትሎ ያው አስመጪው ዶላር ማግኘት የሚችለው ከብላክ ማርኬቱ ነው ማለት ነው። የብላክ ማርኬት ዋጋ እንደፈለገ ፍላክቹዌት እንዲያደርግ ያደርጋል። ዲማንድ እሱን ነገር የማስቀረት ነገር ይኖረዋል። ብላክ ማርኬቱ ላይ የምናየው የዋጋ ፍላክቹዌሽንን የሚቀንስ ያደርገዋል ማለት ነው። እንትኑንም ተጠቃሚ ያደርጋል። ከኔ ካስመጪው ከኛ በላይ ካስመጪው በላይ ኢንድ ፕሮዳክት ኮንሱም የሚያደርገው አካል አለ አይደለም የዋጋ ንረት ሊያጋጥም ያደርገዋል። እሱም ላይ ምክንያቱም መልሶ አስመጪው ዋጋውን የሚጨነው እዛ ላይ ነው። ከብላክ ማርኬት ተገዛው እሱን እንደ ኮስት ነው የሚይዘው አይደለም። ኮስት ቀጥታ የሚደብረው ማለት ነው ኢንድ ፕሮዳክት የሚጠቀመው አካል ላይ ማለት። ስለዚህ ለእኔ ከአስመጪዎች ይልቅ ተጠቃሚ የሚያደርገው እንዳልኩ ኢንድ ዩዘሩ ነው የሚሆነው ማለት። የፋይናንስና ኢንቨስትመንት ባለሙያው አቶ ከፍለኝ ኃይሉ በበኩላቸው መንግስት ይህን ውሳኔ ለመወሰን ለምን ተገደደ ለሚለው ሲመልሱ አንደኛው ከዚህ ከታክስ ስወራ ጋር ተያይዞ የመጣ ነው ብዬ ነው የማስበው። አንዳንድ አስመጪዎች ለባንኩ የሚያቀርቡት የዕቃ ዋጋና ለጉምሩክ ታክስ ለመክፈል የሚያቀርቡት ዋጋ የተለያየ ነበረ። ለጉምሩኩ ዋጋን በጣም አሳንሶ በማቅረብ መንግስት ማግኘት የሚገባውን ገቢ ይከላከሉ ነበር። አሁን ግን ባንኩ የሚፈቅደው ዶላር እና ጉምሩክ በሚቀበለው ዋጋ አንድ መሆን ስላለበት ይህንን ክፍተት ይደፍነዋል። ሁለተኛ ደግሞ ባንኮች ራሳቸው አንደኛው ስራቸው የውጭ ምንዛሪ ግብይት ስለሆነ በዚህ በውጭ ምንዛሪ ግብይት ውስጥ ትክክለኛው መጠን ግብይት በሚካሄድበት ጊዜ በዳታ እና በመረጃ ስለሚሆን ለምሳሌ $3,000 አካውንት የከፈተ በባንክ ውስጥ እና $5,000 የከፈተ እኩል አይደለም ሰርቪስ ቻርጅ እንደዚህ የሚቀበለው እና ባንኮችም በመካከል የውጭ ምንዛሪ ግብይታቸው ላይ በባንክ በኩል ይተላለፍ የነበረው የገንዘብ መጠን ስለሚቀንስ ከታክሱ ጋራም ተያይዞ እንዲህ አይነት ችግር ስለሚያመጣ አንደኛው ይሄ ነው እያስባለሁ። ሁለተኛው ደግሞ የካፒታል ሽሽት ወይም ካፒታል ፍላይት የምንለው ነው። በሌላ በኩል ደግሞ አንዳንድ ነጋዴዎች የሌለ ዋጋ ኦቨር ኢንቮይስ በማቅረብ እቃው ከሚፈጀው በላይ ዶላር ከባንክ ይጠይቃሉ። ይህንን የሚያደርጉት ትርፍ ዶላሩን ይዞ ከሀገር ለማውጣት በማሰብ ነው። ስለዚህ የመንግስት ዋና ዓላማ እነዚህን ሁለት ተቋማት ባንክንና ጉምሩክን በአንድ የመረጃ መረብ በማስተሳሰር የውጭ ምንዛሬው ለታለመለት ዓላማ ብቻ መዋሉን ማረጋገጥ ነው ብዬ አስባለሁ። በእቃዎች ማስመጣት ንግድ ላይ የተሰማሩት አቶ ዩኤል የሚፈጸሙ የታክስ ስወራዎችን ውሳኔው ያስቀራል፣ የጥቁር ገበያ ልዩነቶችንም ያጠባል የሚል አመለካከት አላቸው። አቶ ዩኤል በተጨማሪም ውሳኔው በተመጣጣኝ ዋጋ ሸማቾች እንዲሸምቱ ያስችላል ባይ ናቸው። ማለት ገበያውንም ምቹ ያደርጋል ብዬ ነው የማስበው። ከዚህ ቀደም የነበረው ነገር አለ። ቅድም ያነስ በእቃውም በዚህ ዋጋ ነው የገዛው ተብሎ ይቀመጣል አይደለም። ጉምሩክ እንደዚህ ላይ ያስቀምጣል። ኮስቶቹ ይታወቃል። ከዛ ኮስቶቹ ከታወቁ ማርጅንም ይታወቃል። በኢኮኖሚ ወይም የምጣኔ ሀብት ባለሙያዎች የተሰጡትን አስተያየት ላይ የምጋራው እሱንም በመከላከል ወይም በማስቀረት ረገድ አዎንታዊ ሚና አለው ብዬ ነው የማስበው። በአስመጪዎች ላይ የሚያሳድረው ተጽዕኖ አለ ወይ ያልናቸው የፋይናንስና ኢንቨስትመንት አማካሪው አቶ ከፍለኝ ኃይሉ ጥያቄውን በሁለት ከፍለው ያስረዳሉ። በዚህ መሰረት አስመጪዎች ከዚህ ቀደም እንደለመዱት ከፍተኛ የውጭ ምንዛሬ ሊያገኙ ይችላሉ፣ በተጨማሪም ከፍተኛ ታክስ ሊጣልባቸው ይችላል በማለት ስጋታቸውን ነግረውናል። በአስመጪዎች ላይ ሁለት አይነት ስሜትን ይፈጥራል ብዬ አስባለሁ። በአጭር ጊዜ ሾርት ተርም ለምንለው ለብዙ አስመጪዎች ድንጋጤና ጫና መፍጠሩ አይቀርም። ምክንያቱም ቀደም ሲል ለጉምሩክ ዝቅተኛ ዋጋ ያቀረቡ በቅናሽ ታክስ ያስገቡ የነበሩ ነጋዴዎች አሁን ባንኩ በጉምሩክ ዋጋ ወይም ቫሉዌሽን ፕራይስ ካልሆነ አላስተናግድም ሲላቸው ለከፍሉት ታክስ በከፍተኛ ሁኔታ ይጨምርባቸዋል። ሌላው ደግሞ የሚፈልጉትን ያህል የውጭ ምንዛሬ መጠን ላያገኙ ይችላሉ። ይሄ ደግሞ የሚያስፈልጋቸውን የካፒታል መጠን ወይም ወርኪንግ ካፒታል ያዛባዋል። በዘላቂነት ግን ለህጋዊና
ታማኝ ነጋዴዎች የፍትሃዊ ውድድር ሜዳን ወይም ሌቭል ፕሌይንግ ፊልድን ይፈጥራል ብዬ አስባለሁ። አስመጪዎች ከአሁን በኋላ ፕሮፎርማ ብቻ ይዘው ሳይሆን የጉምሩክ ዋጋን ዝርዝር ዳታቤዝ አጣርተው የፋይናንስ እቅዳቸውን ማስተካከል ይጠበቅባቸዋል። አቶ ከፈለኝ ግን ለሸማቾች ሙሉ በሙሉ መልካም ነው በሚለው በአቶ ኢዩኤል ሀሳብ አይስማሙም። ባለሙያው ለአጭር ጊዜም ቢሆን ውሳኔው ከውጭ በሚገቡ ምርቶች ላይ የዋጋ ጭማሪ ሊያስከትል እንደሚችል ስጋታቸውን አንስተዋል። ምክንያቱም አስመጪዎች ቀድሞ ይከፍሉት የነበረው የታክስ መጠን ሲጨምር በአዲሱ የጉምሩክ ትመና ምክንያት ያንን ወጪ በምርቱ ዋጋ ላይ በመጨመር ወደ ሸማቹ ማስተላለፋቸው አይቀርም። ኮስት ፑሽ ኢንፍሌሽን የምንለው አይነት ጫና ሊፈጥር ይችላል። የገበያ መረጋጋትን በተመለከተ ግን በረጅም ጊዜ ገበያውን የማረጋጋት አቅም አለው ብዬ አስባለሁ። ምክንያቱም የውጭ ምንዛሪ በተገቢው ዋጋና ለተገቢው ምርት ብቻ እንዲውል ሲደረግ የብሔራዊ ባንክ ውሳኔ የጥቁር ገበያውን ልዩነት ሊያጠብ ይችላል የተባለ ሲሆን በሌላ በኩል አስመጪዎች የሚፈልጉትን የውጭ ምንዛሬ በከፍተኛ ሁኔታ እንደሚጨምር ባለሙያዎች ተናግረዋል።